እንግዲህ ያው የግቢ ጉባኤያትን አገልግሎት ጉዞ ስንመለከት ማህበረ ቅዱሳን ትልቁ የተሰጠው ኃላፊነት ሁላችን እንደምናውቀው ያው ማስተማር ነው። ግቢ ጉባኤያትን ማስተማር ትልቁ ኃላፊነታችን ነው። በዛ መሰረት በማህበራችን ደንብ አንቀጽ 4 ንዑስ አንቀጽ 3 ላይ በከፍተኛ ትምህርት ተቋማት የሚገኙ ኦርቶዶክሳውያን ወጣቶችን የቤተክርስቲያን እምነት ስርዓት እንዲማሩና የአባቶች በቤተክርስቲያን አገልግሎት ላይ ተተኪ እንዲሆኑ ማድረግ ትልቁ ኃላፊነት ነው። በዚህ መሰረት ትልቁን የግቢ ጉባኤያትን የማደራጀት የማስተማርና የማሰማራት ስራ ለዘመናት ሲያከናውን ቆይቷል። አሁንም እያከናወነ ይገኛል። ሁላችን እንደምናውቀው በዋናነት የግቢ ጉባኤያትን ከምናስተምርባቸው ለማስተማር ትልቁ የምንሰራው ስራ የመምህራን ማፍራት ስራ ነው። መምህራን የምናፈራባቸው መንገዶች አሉ። አንደኛው የደረጃ 1 ስልጠና ነው። ደረጃ 1 ስልጠና ነው አንደኛው። ደረጃ 1 የመምህራን ስልጠና ማፍሪያ መርሃ ግብር አለን። በማዕከላት ደረጃ የሚደረግ ነው። እንግዲህ ማዕከላት በቅርበት ግቢ ጉባኤያትን የሚመሩ ናቸው። ስለዚህ ከግቢ ጉባኤያት የተመረጡት ኮርስ የተማሩ በአገልግሎት ያለፉ ወንድሞችን እህቶችን ተመርጠው ደረጃ 1 ስልጠና ይሰለጥናሉ። ከዛ ቀጥሎ ደረጃ 2 ይሰለጥናሉ። በቅርብ ዓመታት የተጀመረ ደረጃ 3 የመምህራን ስልጠና በዋናው ማዕከል ደረጃ የሚካሄድ ነው። እነዚህ ሶስቱም የስልጠና ደረጃዎች ለግቢ ጉባኤያት መምህራን የምናፈራባቸው መንገዶች ናቸው። ተጨማሪ ግቢ ጉባኤያትን በደንባችን መሰረት ቤተክርስቲያን በሰጠችን አደራ መሰረት የምናስተምርበት በየማዕከሉ ያሉ የኛ አባላት ከዋና ማዕከል ጀምሮ እስከ ወረዳ ማዕከል እስከ ማዕከል ያሉትን ተለያዩ አቅም ማጎልበቻ ስልጠናዎች በመስጠት ተለያዩ የቤተክርስቲያኑ ባሉ ከፍተኛ ትምህርት ተቋማት በመማር ግቢ ጉባኤያትን እናስተምራለን ማለት ነው። በዚህ መልኩ ነው እንግዲህ ግቢ ጉባኤያትን እስካሁን ከ30 ዓመታት በላይ እያስተማርን እዚህ የደረስንበት መንገድ ማለት ነው። ሌላው አጠቃላይ መረጃ ስንመለከት ቀጣይ ለምናነሳው ፕሮጀክትም መነሻ መሆን ነገር ስለሆነ ነው። በአሁኑ ሰዓት በሀገር ውስጥ 467 እና በሀገር ውስጥ በውጭ ደግሞ 18 ግቢ ጉባኤያት አሉን። ከነዚህ መካከል የ306 የጸደቁ ናቸው። 161 በክትትል ያሉ ናቸው። ከመምህራን ጋር በተያያዘ አሁንም በ11 ማዕከላት ወደ 20 የሚደርሱ መደበኛ መምህራን አሉን። እንግዲህ ያሉን ግቢ ጉባኤያት ቁጥርና ያለን የመምህራን ብዛት ማነጻጸር እንችላለን። ይሄ አጠቃላይ መረጃ ነው። እንግዲህ የጸደቁ ክትትል የምንለው ማህበረ ቅዱሳን ሁሉም እኩል ነው የሚያስተምራቸው። በመሰረቱ ያው ክትትል የምንላቸው አንዳንድ አገልግሎታቸው እስከሚጠናከር በስራ አስፈጻሚ አደረጃጀት ሌሎችም አገልግሎታቸው ላይ እስከሚጠናከሩ የምንጠብቅበት ጊዜ ካልሆነ በስተቀር ለነዛ 467 ሀገር ውስጥና 18 ያሉት አጠቃላይ በስርዓተ ትምህርት መሰረት ማስተማር ሌሎች ለኮርስ አጋዥ የሆኑ መርሃ ግብራትን ጭምር የማስከብ ስራዎችን ይሰራል ማለት ነው። መምህራን ከማፍራት ጋር ተያይዞ የመጣንበት ሂደት ስንመለከተው እስከ 2008 ዓመተ ምህረት ድረስ በዋናው ማዕከል በትምህርትና ሐዋርያዊ አገልግሎት ስር ሆኖ ተተኪ መምህራን እያፈራን መጥተናል። ደረጃ 1ም ደረጃ 2ም በዛ ነበር ስንመራ የነበረው። ቀደም ባሉት ጊዜያት እስከ 2002 ድረስ 2 የስልጠና ማዕከላት ነበሩን፣ ጅማና ዝዋይ። ለብዙ ዘመናት መምህራን የምናፈራባቸው ቦታዎቻችን ነበሩ። በአሁኑ ሰዓት ከዛ በኋላ እያደገ በአሁኑ ሰዓት ከ8 በላይ የስልጠና ማዕከላት አሉን። እንዳውም ከባለፈው ዓመት ጀምሮ እስከ 10 ድረስ የማድረስ እቅዱ ይዘን እየተንቀሳቀስን ያለ ነው። ባለፈው ዓመት 2 የስልጠና ማዕከላት መስርተናል። ስለዚህ 8 የስልጠና ማዕከላት ደርሰናል። ይህ ሁሉ መምህራን ለማፍራትና ግቢ ጉባኤያትን በአግባቡ ለማስተማር የምንፈልገውን የሰው ኃይል ለማፍራት የምንሄድበት ሂደት ነው ማለት ነው። አጠቃላይ የኮርስና ሌሎች የትምህርት መርሃ ግብራት ያሉበት ሁኔታ ምን ይመስላል የሚለው ስንመለከተው በብዙ ችግር የተከበበ ነው።
ሁላችሁም ከየማዕከላት የግቢ ጉባኤያት አገልግሎት ዋና ክፍል ተወካዮች በግቢ ጉባኤያት የሥራ አስፈጻሚ ጉባኤ አባላት ስለሆናችሁ እዚህ ያላችሁ በደንብ ታውቁታላችሁ። በተለይ ከኮርስ ማስተማር ጋር ተያይዞ ያሉ ችግሮቻችን ማለት ነው። በየማዕከላቱ ኮርስ የሚሰጡ አባላት በብዙ ስራ እየተጠመዱ የማዕከላት ያሉ አገልጋዮች ማለት ነው የማህበረሰብ አባላት በስራ መብዛት ምክንያት በሌሎች ማህበራዊ ጉዳዮች ምክንያት ብዙዎቹ ግቢ ጉባኤያት በአመት አንድ ባች ከሁለት በታች ኮርስ የሚወስድበት ነገር አለ። የሚገርማችሁ በቅኝት ያየነው ይህንን ነው። ጥቂት ባቾች ናቸው በአመት 3 ኮርስ የሚወስዱትና ይሄ የመምህራን ክፍተት ነው የሚያሳየን። ሌላው በዝግጅት ክፍተት ምክንያት አቅም ያለማሳደግ በአቅም ውስንነት ምክንያትም እንደዚህ መቆራረጥ አለ ማለት ነው። መቆራረጥ አለ። ሌላው አሁንም የኮርስ መቆራረጦች በተለያየ ምክንያቶች አሉ። እንግዲህ ኮርስ የሚሰጡልን የማዕከል አባላት ደረጃ 1 ደረጃ 2 የሰለጠኑ በአጥቢያ ቤተክርስቲያን የምናገኛቸው ተባባሪ መምህራን እነዚህ ናቸው። የጉባኤ ቤት መምህራን ናቸውና አጠቃላይ የኮርስ መቆራረጦች በስፋት በጣም ይታያሉ። ሌላው የቋንቋ መርሃ ግብራት አሉን። ከአማርኛ መደበኛ መርሃ ግብር በተጨማሪ በሌሎች ቋንቋዎች ያው ኮርስ እንሰጣለን። በተለይ በአማርኛ መረዳት የማይችሉ እህት ወንድሞች ካሉ በቋንቋቸው ትምህርት ሃይማኖት እንዲማሩ ይፈለጋል። በዛ መሰረት በቋንቋ ለማገልገል የመምህራን እጥረት አለብን በስፋት ማለት ነው። በስፋት በተወሰነ መልኩ በዋናው ማዕከልም በአንዳንድ ማዕከላትም አቅም የቋንቋ መምህራን እንኳን ለመቅጠር ባደረግነው ጥረት ማግኘት ሁሉ አልቻልንም። አንዳንድ ቦታ ማለት ነው በተወሰነ መልኩ ለመቅጠር እንኳን አስበንና ስለዚህ በተለየ መንገድ በቋንቋ የሚያስተምሩ መምህራን አስበን ካላፈራን ፈተና ውስጥ ነን ማለት ነው። ሌላው ብዙዎቹ ግቢ ጉባኤያትም አሁንም በደረጃ 1 እና ደረጃ 2 ተተኪ መምህራን ኮርስ የሚያገኘዋሉ። ብዙ ጊዜ በተለይ ደረጃ 1 ኮርስ ወይም ስልጠና የሚወስዱ የግቢ ጉባኤ አባላት ረዳት ሆነው እንዲያገለግሉ ጽዋ መርሃ ግብራትና ሌሎችን ጉዞ መርሃ ግብራት ጸሎት ላይ እዛ ላይ እንዲያስተምሩ ነው ብዙ ጊዜ የሚሰለጥኑት። ነገር ግን በመምህራን እጥረት ምክንያት ደረጃ 1 ሳይቀር ደረጃ 2 እነዚህ በስፋት ኮርስ እየሰጡበት ያለ ሁኔታ አለ። ሌላው ምንድነው በየማዕከላቱ የደረጃ 1 መምህራን ስልጠና ይሰጣል። ያ መስጠት የማይችሉ ማዕከላት ሁሉ ገጥመውናል። ደረጃ 1 ስልጠና መስጠት ያልቻሉበት ደረጃ አለና ይሄ ምንድነው አጠቃላይ የመምህራን እጥረት ነው የሚያሳየን ማለት ነው። ባለፈው አመትም ዘንድሮም እስከ ጥር ባለው ማዕከላት ላይ ወጥተን ነበረ። ስለዚህ በርካታ ግቢ ጉባኤያት የመምህራን እጥረት አለባቸው። የኮርስ መቆራረጥ አለ። የቋንቋ መርሃ ግብራት በአግባቡ ያለመሰጠት ችግሮች አሉ ማለት ነው። አጠቃላይ ያደረግነው ጥናትም ሆነ በቅኝታችን ያየናቸው እነዚህ ያሳዩናል ማለት ነው። ይሄኛው አንዱ የባለፈው አመት ለምሳሌ ስንመለከት በየአመቱ ደረጃ 2 በክረምት በማዕከላት ማስተባበሪያ ጽሕፈት ቤት ስልጠና ይሰጣልና በየአመቱ የክረምት ደረጃ 2 ስልጠና በማስተባበሪያ ጽሕፈት ቤት ደረጃ ይሰጣል። ይህንን ስልጠና እቅድ አለን። እንግዲህ በስልታዊ እቅዳችን መሰረት እንደርስበታለን ብናስባቸው ሰልጣኞችን ኮታ እንይዛለን። ያንን ከማሳካት አንፃር የባለፈው አመት ስንመለከተው አጠቃላይ እቅዳችን የነበረው 500 በአማርኛ ደረጃ 2 መምህራን ማሰልጠን ነበረ። 115 ደግሞ በአፋን ኦሮሞ ማሰልጠን እቅድ ነበረን። አጠቃላይ 615 በደረጃ 2 በክረምት ለማሰልጠን እቅድ ይዘን ያሰለጠነው 371 ነው። 300 በአማርኛ 71 በአፋን ኦሮሞ ማለት ነውና ዋናው ችግራችን ለዛ አንደኛው የመጀመሪያው በጀት ነው። በበጀት እጥረት ምክንያት፣ ሁለተኛ ደግሞ የቦታ ጥበትም አለብንና አጠቃላይ ግን መምህራን ለማፍራት የያዝነው እቅዳችን ግን ለማሳካት አልሞስት ወደ 60% ነው ያሳካነው ማለት ነው። በዚህ መልኩ ግቢ ጉባኤያት እየሰፉ ነው ያሉት፣ አገልግሎት እየሰፋ ነው ያለው። ቅድም ያልነው በማዕከላት አባላት አካባቢ ያለው ኮርስ መሸፈን ሌሎችም የትምህርት መርሃ ግብራት ላይ ድክመቶች አሉ። ስለዚህ በዚህ መልኩ እየሄድን የግቢ ጉባኤያትን የመምህራን ችግር መቅረፍ እንችላለን ወይ በዛ አፈጻጸማችን የሆነ ነገር ፍንትው አድርጎ ያሳየናል ማለት ነው። አጠቃላይ እንግዲህ ይህንን ይመስላል ከእንትን ጋር በተያያዘ። ከዚህ በመቀጠል አጠቃላይ ዋናው የፕሮጀክቱ ዓላማና በፕሮጀክቱ የምንሰራቸው ስራዎች የታሰቡ ስልቶች በተመለከተ አቶ ዳንኤል ያቀርቡልናል። እግዚአብሔር ይስጥልኝ።
ችግሩን በረድ ለማሳየት ተሞክሯል። ስለምታውቁት ማለት ነው። የራሳችሁ ጉዳይ መለሰት እናንተ መንገድ የሌለበት የምታውቁትን ነገር ያው ለዶክመንት መቀበል ስላለበት ነው በተወሰነ መልኩ ለማሳየት የሞከርነው። ይሄ ችግር እንዴት እንቅረፈው ነው። ይሄ ችግር እንዴት እንቅረፈው፣ ምን ማድረግ አለበት? ማህበሩ የ5 ዓመት ስትራቴጂ ቀርጿል። በ20 ዓመት ሮድማፕ ስርዓተ ትምህርቱን ሪቫይዝ አድርጓል። ስርዓተ ትምህርቱ ደግሞ ትናንትና ሲገለጽ እንደነበረው ታሳቢ ያደረጋቸው በጣም ብዙ ነገሮች አሉ። ከሚሰጠው የቤተክርስቲያን ትምህርቶች ባሻገር ሙሉ ስብዕና ትውልድ ከማፍራት አኳያ ሊይዛቸው የሚገባቸው ጉዳዮች አካቷል። ስለዚህ ያንን አድሬስ ሊያደርግ መምህራን ያስፈልጋል። ያንን ሊመልስ የሚችል መምህራን ያስፈልጋል። እነዛ መምህራኖች ደግሞ ሁሉንም መቼ እንደምታውቁት በቅጥር ወይም አሁን ባሉ ብቻ ተጠቅመን ልንደርስ አንችልም። ከዚህ አኳያ ይህ ፕሮጀክት ተቀርጿል ማለት ነው። ቁጥሮቹ እንዴት መጡ? እሱም በዝርዝር አሳያቸዋለሁ እንዴት እንደመጡ። በተቻለ መጠን የግቢ ጉባኤውን ታሳቢ ባደረገ መልኩ ያሉት መርሃ ግብራቶች ታሳቢ ያደረገ ነገሮችን ነው ለመስራት የሞከርነው። ስለዚህ የፕሮጀክቱ ዓላማ ቢያንስ ያው ማህበረ ቅዱሳን ሁላችንም የምናውቀው የበጎ ፈቃድ አገልግሎት ነው። የመደበኛው አገልግሎት በተቻለ መጠን በበጎ ፈቃድ የማይሸፈነው አገልግሎት እንዲደግፉ እንዲያሟሉ ከማድረግ አኳያ ብዙ ትኩረታችን አሁንም በበጎ ፈቃድ በሚያገለግሉት እህት ወንድሞቻችን ላይ ዲፔንድ አድርገው ወይም እዛ ላይ ይሆናል ማለት ነው። ከዛ አኳያ አሁን ካሉ መምህራን አኳያ ወደ 3000 የሚሆኑ አባላቶችን በተቀረጸው ስርዓተ ትምህርትን ታሳቢ ባደረገ መልኩ የስልጠና ፕሮግራሞች ይኖሩናል በ4 ዓመት ውስጥ። ሁለተኛ አሁን ያሉ መምህራኖች በሙሉ ጊዜ እያገለግሉ ያሉት ወንድሞች 20 ናቸው ቁጥራቸው ካልተሳሳትኩኝ። ስለዚህ 20ዎቹ ምን ያህል እንደሚሸፍኑ አሳያቸዋለሁ አሁን ካሉ ግቢ ጉባኤ አኳያ። ስለዚህ ቢያንስ በ40 ተጨማሪ ቀጥረን ወደ 60 ብናሳድግ በተወሰነ መልኩ አሁን ያለውንም ይሸፍኑልናል የሚል እምነት አለ። ሶስተኛው ትናንትና ለማንሳት የሞከርኩት የዚህ የስልጠና ማውጣትና በቨርቹዋል ትምህርት የሚሰጥበትን መሰረተ ልማት ማሟላት ነው። ለምን አንዘልቀው ያለው ሁኔታዎች እያየን ነው። ትራንስፖርቱ በጣም አስቸጋሪ እየሆነ ነው። ብዙ ነገሮች ኮምፕሊኬትድ እየሆኑ ቴክኖሎጂው ደግሞ በጣም ለዚህ ነገር ጥሩ ምቹ ሁኔታ ነው። ስለዚህ ቴክኖሎጂውን ተጠቃሚ ከማድረግ አኳያ ያንን መሰረተ ልማት አሟልተን አንድ መምህር ከዚህ ሆኖ ጋምቤላ፣ ጅማ፣ አሜሪካ ማለት አውሮፓ የሚያስተምርበት ሁኔታዎችን ማመቻቸት አለብን። ስለዚህ ለዛ የሚሆን መነሻ እንዲሆነ ቢያንስ በዚህ በ4 ዓመት ውስጥ የዛ መሰረት የምንጥልበት ያንን ተቋም የመገንባት ስራ እንሰራለን ብለን እናስባለን። ስለዚህ አንደኛ ያ ተቋም ቨርቹዋል ተቋም ይሆናል። ሁለተኛ ደግሞ ቅድም ባለው መሰረት በተለመደው መልኩ ስልጠናዎች መሰጠት ስለሌለባቸው የመምህራን ማፍሪያ ተቋም እናደርገዋለን። ስለዚህ መምህራኖቻችን እዛ እየገቡ በምንፈልገው መልኩ ተቀርጸው እንዲወጡ እናደርጋለን ማለት ነው። ስለዚህ ትላንትና ስንለው የነበሩ ግቢ ጉባኤ ተቋም እንዲሆኑ ከሚያደርጉት አንዱ ጉዳይ ይሄ ስለሆነ ያንን የተቋምነት መሰረት የምንጥልበትን ስራ እየጀመር እንሄዳለን። እግዚአብሔር ፈቀደ ደግሞ እያሟላ ወደፊት እያሳደግን እንሄዳለን ማለት ነው። ስለዚህ በእነዚህ 3 ጉዳዮች ላይ እንሄዳለን። ይሄም በክፍሉ የተደረገ ዳሰሳ የሚያሳይ ነው። በ33 ማዕከላት በተደረገ ወደ 3500 ኮርሶች እንዳሉ ያሳያሉ። አሁን ያሉ ማህበር መምህራን ብዛት የትርፍ ጊዜ በአባልነት የሚያገለግሉ ወደ 1000 የሚሆኑ ናቸው። ጋፑን ለማሳየት ነው። አንድ መምህር ሁላችንም እናውቃለን። በተለይ በአባላት የሚያገለግሉት ወይም በአባልነት በመምህርነት የሚያገለግሉት በአመት 1 ኮርስ ቢሸፍኑ፣ በአመት 2 ኮርስ ቢሸፍኑ፣ በአመት 3 ኮርስ ቢሸፍኑ ያሉ መምህራን ማለት ነው ምን ያህል እንደሚሸፍን ጋፑን ለማሳየት ነው። ግልጽ ነው ያለ 20 መምህራን ተሸፍኖ የቀረው ኮርስ በአባላቶች ብናሸፍን እንኳን ያሉን አሁን ያሉ የሰለጠኑ ብለን ቅድም በተቀነሰው የሰለጠኑትን ብንጠቀም
በአመት አንድ ኮርስ ቢሸፍን ወደ 72.5% ክፍተት ይኖራል። ግልጽ ነው። ለምን 3550 መርሃ ግብራቶች ይኖሩናል። ያሉ መምህራንና መደበኛ መምህራንና በትርፍ ጊዜ አገልጋዮች ወይም አባላቶቻችን ተጠቅመን በአመት አንድ ኮርስ እነ ዋሴ ማለት ነው እነ ቀሲስ ሙሉጌታ ማለት ነው በአመት አንድ ኮርስ ቀሲስ ሙሉጌታ ቢሰጥ እነሱም ታሳቢ አድርገን ብንሄድ ወደ 72.5% ጋፕ አለ። ስለዚህ ግዴታ የሆነ ስራ መስራት አለብን። የህዝቧን መጨመር ያለብን የሚለው ነገሮች በኋላ ያለው ሁለት ኮርስ እንኳን ቢጨምሩ ሁለት ኮርስ ያው መምህራን ምንም ማድረግ ስለማንችል ያሉ መምህራን 20 ብቻ ስለሆነ እነዛን 20ዎቹ ተጠቅመን የተረፈውን በአባላቶች ብንሸፍን እነ ቀሲስ ሙሉጌታ በአመት ሁለት ጊዜ ቢሰጡ ደግሞ ክፍተቱ አሁን 42% ክፍተት ያሳያል። ግልጽ ነው ያለሳይ። ስለዚህ ይሄ መሸፈን አለብን ማለት ነው። 42% ስቲል ነው ክፍተት አለው። ስለዚህ ያለንን ይዘን ብንቀጥል እንዲህ አይነት ክፍተቶች እያየን ዝም ማለት የለብንም ነው። ዝም ማለት የለብንም። የሆነ ነገር መደረግ አለበት። አንዱ ቁጥር መጨመር አለብን። ሁለተኛ ደግሞ ሌሎች ስትራቴጂዎችን ነድፈን ቅድም ያልኩት የቨርቹዋል ሴንተሩን ተጠቅመን እነዚህን ጋፖች መሙላት አለብን ብለን እናስባለን። ለዚህ ፕሮጀክት እዚህ ላይ ቁጥሮችን ያው ተማሪዎች እናንተ በደንብ ታውቁታላችሁ። 306 የሰንደቅ ግቢ ጉባኤያቶች አሉ። አንድ ግቢ ጉባኤ 4 ባች ቢኖረው በአመት የሚያጠናቅቁት ኮርስ በአማካኝ 2.5 ብለን ወሰደን ለፕሮጀክቱ ስሌት ሊመቸን ማለት ነው። ይሄ ማለት ነው አንድ ግቢ ጉባኤ በአመት ወይ 2 ወይ 3 ነው የሚል ቁጥር ነው ያገኘነው። ስለዚህ 2 የሚያጠናቅቁ አለ፣ 3 የሚያጠናቅቁ አለ። 2 ነው ትንሹ፣ ትልቁ 3 ነው። ስለዚህ 2.5 ወሰድን ማለት ነው። ኮርስ 2.5 አለ እንዳትሉ አደራችሁን። ኢኮኖሚክስ ተማሪዎች አሰምሽን የሚባል ነገር አለ፣ እሷን እንዳትረሷል። ስለዚህ 2.5 ኮርስ ቢጠናቀቅ 4 ባች ቢኖረን 306 መርሃ ግቢ ጉባኤያቶች አሉ። በአመት 3060 ኮርስ ይጠናቀቃል። በክትትል ላይ ያሉ 161 ግቢ ጉባኤያቶች አሉ። እነሱ ደግሞ 2 ኮርስ ቢያጠናቅቁ እና 2 ባች ቢኖራቸው በአመት 644 ኮርስ ያጠናቅቃሉ። ስለዚህ አጠቃላይ በክትትል ላይ ያሉት የጸደቁ ግቢ ጉባኤያት ሁለቱ አንድ ላይ 3704 ኮርሶች ይጠናቀቃል ማለት ነው። ይሄን 3704 ኮርስ በምን እንሸፍነው ነው ጥያቄው ማለት ነው። አሁን ያሉ መደበኛ መምህራን ስንት ናቸው? 20 ማክሲመም ተጠቅመን ማክሲመም ያለን ጊዜያቸው ሙሉ ጊዜ ተጠቅመው አንድ መምህር 16 ኮርስ ቢያጠናቅቅ አንድ መምህር 20 ሲባዛ 16 320 ኮርስ ብቻ ነው በመደበኛ መምህራኖች እንሸፍነው። ስለዚህ በአባላትና በሌሎች የሚሸፈኑት ወደ 3384 ኮርሶች ይኖራል ማለት ነው። ይሄንን መሸፈን አለብን። በምን ወይ ቁጥር በመጨመር ወይንም ደግሞ ቅድም ባለው በቨርቹዋል። ሁለተኛ ማሳያ እንድታምኑኝ ነው። በኋላ ለምጠይቀው ጥያቄ እንድታምኑኝ ነው። ይሄን ሁሉ ማምጣው በመርሃ ግብር ብዛት 306 ግቢ ጉባኤያት አሉ። 4 ባች አለን ብለናል። እንደምታውቁት ግቢ ጉባኤያቶች ጉዞ አላችሁ፣ ጽዋ መርሃ ግብር አላችሁ፣ የተለያዩ ልዩ መርሃ ግብሮች አሉ አይደል? ቢያንስ ስለዚህ እሱን ታሳቢ አድርገን 5 መርሃ ግብር ቢኖረን 4 ኮርስና 1 ልዩ ያለው ለዛ ነው። ስለዚህ 1530 መርሃ ግብራቶች ይኖሩናል። በክትትል ላይ ያሉትን ስንጨምር አንድ ላይ አጠቃላይ ሳምንታዊ መርሃ ግብር 1852 መርሃ ግብሮች 1852 መርሃ ግብሮች ልብን በማሩሳ ምን ያህል እዚህ ላይ ነው ሪሶርስ ኢንቨስት ያደረግን ያለው እዚህ ነው ያው 1852 መርሃ ግብሮች። ስለዚህ አንድ መደበኛ መምህር በሳምንት 8 መርሃ ግብር ቢሸፍን 20 ሲባዛ 8 160 መርሃ ግብር ብቻ ነው ቢሸፍን። በቃ ምንም ማድረግ አንችልም። ማንፓወር የሚባል አለ። ኮርስ ተወስዱ አለን አይደል? ሁላችን ኮርስ አንድ ሰው ስንት ሰዓት ነው በመንግስት ራሱ ብንሄዳል ያንን ማን አወር ስታት ወስደን ማለት ነው። በዛ 8 ኮርስ ቢሸፍን ብለን ይሄ ነው
ለዛ ነው። ስለዚህ በነቀሲስ ሙሉጌታ የምናሸፈነው ምንድን ነው ማለት ነው? 1852 ሲቀነስ 160 ስንት ይሆናል? 1692 መርሃ ግብሮች በሌሎች አባላቶች መሸፈን አለበት። ስለዚህ ሰንበት ትምህርት ቤቶች፣ የመንፈሳዊ ኮሌጅ ደቀ መዛሙርቶች፣ ሌሎችንም እዚህ ጋር ማሳተፍ የሚያስፈልገው ለዚህ ነው። ስለዚህ ይህን ቁጥር ለማምጣት ቅድም እንዳልኩት ማህበረሰብ የመደበኛ መደበኛ ላይ ብዙ ዲፔንድ መሆን ስለሌለበት የትርፍ ጊዜ አገልግሎት ስለሆነ ብዙ ቁጥር ማምጣት አለብን። ምኖችን የትርፍ በአባልነት የሚያገለግሉ ወንድሞችን ማብዛት አለብን። አሁን ካለን እጥፍ ቢያንስ በ2 እጥፍ በ3 እጥፍ ማሳደግ አለብን ማለት ነው። ይሄ ነው አንዱ የመፍትሄ አቅጣጫ ወይም የስልጠና ፕሮግራም ውስጥ እንደ አንድ የመፍትሄ አቅጣጫ ያስቀምጥ ነው። ስለዚህ አንዱ እሱ ነው። ሁለተኛ መምህራኖች ቁጥራችን 20 ነው። ስለዚህ ቢያንስ የመምህራን ቁጥር በ40 አሳድገን 60 መምህር በማድረግ የሁለቱ ጥምረት አንድ ላይ ያለውን ጋፕ እንዲሸፈን እናደርጋለን ብለን እናስባለን። ስለዚህ 3000 እናሰለጥናለን የሚለው መነሻ ሀሳብ ወይም ታሳቢ ያደረገው እነዚህ ነገሮች እንደሆነ እንድትረዱን ይፈልጋል። ስለዚህ ያሳምናል ቁጥሩ ችግሩን ያሳያል። ግልጽ ነው ያለ። እሺ እንቀጥል። ስለዚህ ይሄን ፕሮጀክት እንዴት ነው የምንፈጽመው? 3 ጉዳዮች አሉ። አንደኛ መምህራን ማፍራት በስልጠና፣ ሁለተኛ በቅጥር፣ ሶስተኛ ደግሞ ቅድም ያልኩት የስልጠና ተቋምን አቋቁሞ በቨርቹዋል ሴንተር አቋቁሞ ከማዕከል ትምህርት እንዲሰጥ የምናደርግበት 3ቱን ጉዳዮች በምን መልኩ ነው የምናስተባብረው ስንል ከዋናው ማዕከል እንጀምራለን። በዋናው ማዕከል ዋና ስራ አስፈጻሚ ወንድማችን መምህር ዋሲሁን ቢያንስ ለ1 ዓመት ፕሮጀክቱን መሰረት እንዲጀመር እናደርጋለን። ከዛ በኋላ ከ1 ዓመት በኋላ ዋና ክፍሉ በኃላፊነት እንዲመራው እናደርጋለን ብለን እናስባለን። ከዛ በኋላ በማዕከላት በግቢ ጉባኤያት ይህንን መዋቅር ተከትሎ በማዕከላት በስራ አስፈጻሚ ደረጃ ያው ስራ አስፈጻሚ ጽሕፈት ቤት ይዘዋል። ከዛ የማዕከላት ስራ አስፈጻሚ ደግሞ ወደ ታች በተመሳሳይ ግቢ ጉባኤያትን እንዲይዝ እናደርጋለን። አደራችሁ እንዳታንቀላፉ። አንዳንዶቻችሁ በጣም አስቸጋሪ ጉዳይ እያነሳን ያለ እሺ፣ የሰማችሁ ነው። አደራ በእውነት በዚህ የምናንቀላፋ ከሆነ በጣም ችግር ነው። በጣም ሴንሲቲቭ ጉዳይ ነው። አለበለዚያ ምን ትርጉም የለውም። ወይም በመሀል ላይ ማቆም ካለብኝ እንድቆም እድሉን ስጡኝ። እሺ። ስለዚህ ይሄ አይነት መዋቅር ይኖራል። ከዋናው ስራ አስፈጻሚ ጀምሮ እስከ ታች እስከ ግቢ ጉባኤ ድረስ ይህን ፕሮጀክት ለማስፈጸም አካል ይቋቋማል ብለን ነው ፕሮፖዝ ያደረግነው። ይህንን ያው በሂደት ቅድም እንዳልኩት በመደበኛው ስራ አመራር በ6 ወሩ ስራ አመራር የበለጠ ያዳብሩታል። ይሄ ቢሆን ይሻላል የሚለው ነገሮች ሊመጣ ይችላል። ቢያንስ ግን በኃላፊነት ከላይ በባለቤትነት ዋና ስራ አስፈጻሚ እንዲይዘው ሰጀስት አድርገናል። ለምን ትልቅ ፕሮጀክት ነው፣ ትልቅ ሀብት ነው እንዲንቀሳቀስ የምንፈልገው። ይህን ከማድረግ አኳያ ትልቅ በባለቤትነት ያ ቢመራው ጥሩ። ቢያንስ መሰረተ ልማቱ ከማቋቋም አኳያ ትልቅ ስራ ስለሚጠይቅ ማለት ነው። በዚሁ አጋጣሚ እንዲያውም ዋና ስራ አስፈጻሚ ያነሳውን ጉዳይ በኋላ ላይ አቀርባለሁ። ይህን ፕሮጀክት ከማስፈጸም አኳያ ምንድን ነው በተለይ የቨርቹዋል ተቋሙን እናቋቁም ስንል በጣም ብዙ ነገሮች ይጠይቃል። እግዚአብሔር ቢፈቅድ ቨርቹዋል ተቋሙን እናቋቁም ስንል ከዋናው ማዕከል ትምህርቱ ይሰጣል ስንል በየግቢ ጉባኤያቶች ወይ በማዕከላት ቢያንስ የቨርቹዋል ሴንተሮች ይኖሩናል ማለት ነው። ቨርቹዋል ሴንተሮች ይኖሩናል። ቴሌቪዥን መግዛት ካለብን ኢንተርኔት አክሰስ እንዲኖራቸው አድርገን እዚህ ሆነው ቀሲስ ሙሉጌታ ጋምቤላን ያስተምራሉ ማለት ነው፣ አሜሪካን ያስተምራሉ ማለት ነው። ስለዚህ የዛ አይነት ነው። ስለዚህ ያንን መሰረተ ልማት የምናሟላበትን ሁኔታዎችን የምንሄድበት ነው ማለት ነው። ስለዚህ ጉዳዩ በባለቤትነት ዋና ስራ አስፈጻሚ እንዲይዘውና እንዲመራው ያሰብነው ከዛ አኳያ ነው። የተሻለ ሀሳብ ካለ ግን ወንድሞቻችን አባቶቻችን የሚሉንን እንቀበላለን። ስለዚህ ፕሮጀክቱ ወሰን በ50 አገር ውስጥና በ6 የውጭ ማዕከላት በ467 በግቢ ጉባኤያት የሚተገበር ይሆናል ማለት ነው። ሁሉንም ግቢ ጉባኤያቶች ያካተተ ወይም ያንን አድሬስ ሊያደርግ በሚችል
ፕሮጀክት ይሆናል ማለት ነው። ከፕሮጀክቱ ውጤት ምን እንጠብቃለን? አይ ቲንክ በዓላማ ላይ የገለጽኩትን ነው በዚህ ጋር ለማስቀመጥ ሞክረው የበለጠ ልታዳብሩ ትችላላችሁ። መምህራኖች ይፈራሉ፣ መደበኛ መምህራኖች ይቀጠራሉ፣ 3384 ቅድም ያለው መርሃ ግብራቶች ይሸፈናሉ የሚል እምነት አለ። ከዛ ባሻገር ደግሞ ዘላቂ የሆነው የስልጠና ተቋምና ዘላቂ የሆነው የቨርቹዋል ማስተላለፊያ ሴንተሮችን እናቋቁማለን። ስለዚህ አንዱ ነገር ነው ወዲያ ምናልባት ከ4 ዓመት በኋላ ወደ ሌላ እናሳድገዋለን። ያንን የስልጠና ማዕከሉንና የቨርቹዋል ማዕከሉን አሳድገነው የበለጠ ብዙ ነገር እንዲሰራ እናደርጋለን። ቢያንስ ግን የመሰረተ ልማቱ ፋውንዴሽኑ ይኖረዋል በዚህ 4 ዓመት ወይም በዚህ ፕሮጀክት ብለን እናስባለን። ፕሮጀክቱን ማስፈጸሚያ ስልት ዋናው ማዕከል ድርሻ አለው፣ ማዕከላት ድርሻ አለን፣ ግቢ ጉባኤ ድርሻ አለ፣ የተመረቁ ግቢ ጉባኤ ተማሪዎችም ድርሻ አለን ብዬ ነው በዚህ ፕሮጀክት ውስጥ ያካተተው። ለምን ትናንትና ሲባል ነበር አይደል? ከአሜሪካ ማዕከል ነው እንደዛ አይነት አስተያየት ሲሰጥ የነበረው። የተመረቁ ወንድሞችና እህቶች የት ጋር እንጌጅ ብናደርጋቸው የት ጋር ምናመጣቸው የሚል ሀሳቦች ሲሰጡ ነበርና እሱን ምናልባት ይህን ፕሮጀክትም ቀድሞ አስቧቸዋል። እግዚአብሔር ይስጥልን። የህዝብ ግንኙነቱ ብዙ ፕላትፎርሞች መስርቶ እነዛን የግቢ ጉባኤ ተማሪዎችን የምናገኝበት እድሉ አለን ብለን እናስባለን። ስለዚህ ይህ ፕሮጀክት ምናልባት ከመፈጸም አኳያ እነሱም ትልቅ ባለቤት ይኖሩናል ብለን ተስፋ እናደርጋለን። ስለዚህ ይህን ነገር እውን ለማድረግ ምን ያስፈልጋል? ብር ያስፈልጋል አይደል? ብር ያስፈልጋል። ያንን ብር እንዴት ነው የምናመጣው ነው ደግሞ ችግሩን አለበታል። ችግሩ መቀረፍ አለበት። አለበለዚያ ግቢ ጉባኤ ብንል ትርጉም የለውም አይደል? በቃ የተባለው ቅድም እኮ የተባለው ትምህርት የለም። ዛሬ በተለያየ ኃላፊነት በተለያየ ማህበሩ የሚመሩት እህት ወንድሞቻችን የግቢ ጉባኤ ውጤቶች ነው ስንል ተምረው እዚህ ደርሰዋል። ስለዚህ አሁን ያሉ የግቢ ጉባኤ ተማሪዎች እንዲማሩ እንፈልጋለን። እንዲማሩ ደግሞ እነዚህ ነገሮች አትሊስት ያስፈልጉናል። ቢያንስ እግዚአብሔር ፈቅድ ደግሞ ተቋም እናደርጋለን ስንል ደግሞ ሌሎች ነገሮች ይኖሩናል። ቅድም እንደተባለው ሰርቲፋይ ለማድረግ ምንድነው ማድረግ ያለበት? ካሪኩለሞቻችንን እንዴት ነው ሰርቲፋይ የምናደርገው? ማነው ያን ሰርቲፊኬሽን የሚሰጠው? እንደዚህ አይነት ነገሮች እያሰብን እንሄዳለን ማለት ነው። አሁን ለነዛ ነገሮች መንገድ እየጠረግን ነው ማለት ነው። መሰረት መንገድ እያስቀመጠን ነው። ስለዚህ ይህንን ነገር እውን ለማድረግ በ4 ዓመት ውስጥ ምን አይነት ብሮች ከየት ይመጣል? በጣም በቀላሉ ነው ያደርገው። እኔም 6 ኪሎ የተማርኩትና ተማሪ የሻይ ቡና ነው በደንብ ነው ትዝ ይለኛል። በአጋጣሚ የሚዋሩ በተለያየ ደረጃ በዓላት ያስተማራ 1 ኪሎ ቡና እንዲያመጡልኝ ጠይቄ ነበረ። ወለጋ ግቢ ጉባኤ ነበር 1 ኪሎ ቡና በ1 ኪሎ ቡና ቀይረን እንዴት ስንት ብር እንደማገኝ ካልኩሌት አድርጌው ነበር በቀላሉ ማለት ነው። ስለዚህ ትልቅ ብር ቢወስደን የምንሰራበት በጣም በቀላሉ ነውና ስንት ብር ከማን እንዴት የሚለውን ነገሮች እናያለን። የፕሮጀክቱ ማስፈጸሚያ በጀት በአጠቃላይ 113 ሚሊዮን ብር ነው። ይሄ በጣም በትንሹ ገና ስራ አመራር እርግጠኛ ነኝ ከፍ እንደሚያደርግ እርግጠኛ ነኝ። ሰስቼ ያው ኢኮኖሚክስ ታውቃላችሁ አይደል? ኢኮኖሚክስ ተማሪዎች አላችሁ። በጣም በቃ ለምኜ ቀንሼ ነው 113 ያሉትና እርግጠኛ ነኝ ካስዬ ጋር ሲቀር ወይማ ምን ታደርግበታለህ እንደሚለኝ እርግጠኛ ነኝ። በጣም ለምኜ በቃ አሳንሼው በቃ ማይክሮ ኢኮኖሚክስን ተጠቅሜ ማክሮ ኢኮኖሚክስን ተጠቅሜ በቃ አሳንሼው ማለት ነው 113 ሚሊዮን። ይሄ 113 ሚሊዮን እንዴት ይመጣል ስንል ምንድናቸው 113ቶቹ ስንል ዋና የፕሮጀክቶቹ ርዕሰ ጉዳዮች ወይም የበጀቶቹ አንደኛ ቅድም እንዳለው በኃላፊነት የሚኖራ ጽህፈት ቤት ይኖረናል። የፕሮጀክት ጽህፈት ቤት ይኖረናል። ይሄ ፕሮጀክት ጽህፈት ቤት እንዲመራው የምንፈልገው አንድ ለምን በጣም ረዥም ጊዜ የሚሄድ ስራ ስለሆነ፣ ሁለተኛ ለስልጠና ቅድም ያለው አሁን እንደምታውቁት ቢያንስ እስከ ትናንትና በተነገረ መሰረት ወደ 10,000 ብር ለአንድ የክረምት ኮርስ በጀት ያስፈልጋል። ስለዚህ ያለው ኢንፍሌሽን የኑሮውን ታሳቢ ባደረገ መልኩ ትንሽ ብንጨምርበት ብለን 11,000 12,000 እንደዚህ አይነት ጨዋታዎች ተጫውተን ቢያንስ ለስልጠና ወደ 39 ሚሊዮን ብር ያስፈልገናል። ማለት 3,000 አባላቶችን ማሰልጠን። ቅድም እንዳሉት አባላቶችን የምናሰልጠው ታሳቢ የሚያደርጋቸው 3 ጉዳዮች አሉ። አንደኛ ስርዓተ ትምህርቱ ተቀርጿል። ልብ በሉ 1,000
1000 አሁን የሰለጠኑት አይቀጥሉም። መሰልጠን አለባቸው። ተመልሰው ገብቶ የሆነ ነገር ማግኘት አለባቸው። ኦረንት መደረግ አለባቸው። በአዲሱ ስርዓት ትምህርት መሰረት ትራማታ የጀመርነው አይታችኋል። ስለ ስራ ዕድል ፈጠራ ስናወራ፣ ስለዚህ አንዱ ትምህርቱ የስለ ኢንተርፕረነርሺፕ ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮችን ማወቅ አለባቸው። እንደዚህ ትምህርት ቤት ማለት በነዛ ጉዳይ ላይ መሰልጠን አለባቸው ማለት ነው። ወይም የተወሰነ ኦሪንቴሽን ማግኘት አለባቸው ማለት ነው። አዲሱ ስርዓት ትምህርት በተለመደው መልኩ መሄድ የለብንም። ትናንት አንድ አስተያየት ሰጪ ሲናገሩ ሰምቻለሁ፣ ካልተሳሳትኩኝ ማለት ነው። በተለመደው አካሄድ አይደለም የሚለው ወይም የተለመደው መምህራን ተነስተው ጠቅሰው ያ እንዳለ ነው። በተጨማሪ የምንፈልግባቸው ክህሎቶች አሉ ከመምህራኖቻችን። ስለዚህ ቢያንስ ያሉንን መምህራን ተጨማሪ 3000 ተጠቅመን በአዲሱ ስርዓት ትምህርት ይሄን ያህል እናስለጥናለን። ለዛ የሚያስፈልገው በጀት ነው። ለመምህራን ቅጥር ያው እዚህ ጋር የተቀመጠ ነው። ይህ በማህበሩ የመክፈል አቅም በጣም በትንሹ ዛሬ ታውቁታላችሁ። የኑሮ ውድነት ብዙ ነገሮች አሉ። አትሊስት አሁን ባለው በማህበሩ የመክፈል አቅም ይሄን ያህል መምህራን መቀጠር በአንድ ጊዜ አይደለም ቀጥሮ እሱንም በፌዝ አስቀምጠነው የሚያስፈልገን በጀት ነው። ስለዚህ ብዙ ነገር ላይ ያደረገው በምን ላይ ነው? በአባላቶቻችን ነው። የመምህራን ስልጠና ቨርቹዋል ማዕከል 35 ሚሊዮን ይሄ እዚህ ጋር ነው። ደግሞ መምህር ዋስ ያለውን ነገር ፈልገው ምናልባት ስራ አመራሩን መቼም እንደሚቀበሉ ተስፋ አደርጋለሁ። ካስዬ አሁን ያደራጅበትን አደራጅ ጻታሉት ልታቸዋል አንዱን ፍሎር ለዚህ ማዕከል እንደ ትራንዚሽን እጠቀማለሁ ያለው ዋስ ስራ አመራሩን የሚቀበለት እርግጠኛ አንዱን ፍሎር ለዚህ ተቋም አስቀምጣለሁ ተዋል። ስለዚህ የምንፈልገው ምንድን ነው ማለት ነው? ኢንፍራስትራክቸሩ ነው ማለት ነው። ኦልሬዲ የተገነባው ግንባታው ተገንብቷል። ይሄንን በተገነባው ላይ ኢንፍራስትራክቸሩ እናሟላለን። ኢንፍራስትራክቸሩ ይሟላል ስንል እስከታች እስከ ማዕከል ድረስ ወይም እስከ ዲፒዋይ ድረስ የሚደርስ ያንን የምናስተላልፍበት ሜካኒዝም ወይም ዘዴ እንዘረጋለን። ለዛ ያስቀመጥነው በጀት ነው። ይሄ ምናልባት በዝርዝር ለስራ አመራር ሲቀር በዝርዝር ለ6 ወር ስራ አመራር ሲቀር በዝርዝር ይታይ ይሆናል ብዬ አስባለሁ። ካነሰ እርግጠኛ ነኝ ነካሲ እንደሚጨምሩ እርግጠኛ ጨምረውበት የሚመጣው ይሄ እነዚህ ናቸው የፕሮጀክቱ በጀቶች። ስለዚህ ይሄን በርኬት እናመጣለን። አንደኛ ማዕከላት አላችሁ እስከ ጥልቅ ዲግሪ ያለ ማዕከላት አንደኛ ማዕከላት አሁን ባለው ደረጃ በ3 መልኩ ያስቀመጥነው። አንደኛ ደረጃ ማዕከል፣ ሁለተኛ ደረጃ ማዕከላት፣ የውጭ ማዕከላት። የሀገር ውስጥ ማዕከላት በደረጃ 1 አሁን ያሉ 12 ማዕከላቶች አሉ። ፕሮጀክቱ የ4 ዓመት ነው ብለናል። እያንዳንዳቸው በአመት 240,000 ብር ለዚህ ፕሮጀክት ማስፈጸሚያ ያዋጣል። ስለዚህ 12 ማዕከል ሲባዛ 240,000 ወደ 2.8 በአንድ ዓመት ይኖረናል። በአራት ስታባዙ ወደ 11 ሚሊዮን ይኖረናል። በአንደኛ ደረጃ ያሉ ማዕከላት ቁጥር 12 አዲስ አበባ ያለበት ብዬ ተስፋ አደርጋለሁ። ባህር ዳር ያለበት ብዬ ተስፋ አደርጋለሁ። እነሱ ማለት ነው 12 ማዕከላቶች። በሁለተኛ ደረጃ ያሉት ማዕከላት ደግሞ በ30 ማዕከላቶች አሉ። ቢያንስ በአመት 150,000 ብር ቢያዋጡ በአጠቃላይ በ4 ዓመቱ ወደ 29 ሚሊዮን ብር ይኖረናል ማለት ነው። ሶስተኛ የውጭ ማዕከላት። የውጭ ማዕከላትን አሜሪካ ማዕከል ያው ትናንት ሰሞኑን አይታችሁ ከሆነ ሀገር እየገዛች ነው አይደል? ስለዚህ እንደዛው ሁላ አሁንም ለእሷ ትንሽ ጨመር አድርገን በደረጃ እንዳስቀምጠን በ240,000 አስቀመጥን። ሌሎችን ደግሞ በ150,000 አስቀመጥን። ስለዚህ ከውጭ ማዕከላት ቢያንስ ወደ 3.9 ሚሊዮን ብር ይኖራል። ስለዚህ ማዕከላት ይህንን ነው ቅድም በ6 ወር ስራ አመራር በመደበኛው ስራ አመራር ኢንዶርስ ተደርጎ ወደ ማዕከላት ይሄዳል ያለው። ይሄን ማዕከላቶች ከወዲሁ እያሰባችሁ እንድትቆዩ የበለጠ ግን የማዕከላት ሰብሳቢዎች በሚኖሩ የ6 ወር ስራ አመራር ጉባኤ ላይ አቅርበ ነው የበለጠ እናጸድቀዋለን። ካስዬ ያወጣ ብዬ ተስፋ አደርጋለሁ። 2 ግቢ ጉባኤያት ግቢ ጉባኤያትን በ3 ደረጃ ላይ ያስቀመጥነው። ደረጃ 18 ግቢ ጉባኤያቶች አሉ። በደረጃ 1
አይ ቲንክ ታውቁታላችሁ ብዬ አስባለሁ። ምናልባት እንደኔ አዲስ ከሆናችሁ በደረጃ ስናስቀምጥ በአባላት ቁጥር፣ በተማሪዎች ቁጥር፣ በመርሃ ግብር ብዛት ቁጥር እንደዚህ አይነት ተደርጎ የግቢ ጉባኤቶች ባስቀመጡት መስፈርት መሰረት ግቢ ጉባኤቶች ደረጃዎች ናቸው። ስለዚህ በደረጃ 1 የተቀመጡ ግቢ ጉባኤቶች 18 ናቸው። አንድ ግቢ ጉባኤ 500 ተማሪ ቢኖረው እያንዳንዱ ተማሪ በአመት 300 ብር ቢያዋጣ አንድ ግቢ ጉባኤ 500 ተማሪ ያለው በአመት አንድ ተማሪ ስንት ብር ነው? 300 ብር ቢያዋጣ ይሄን ብር እናገኛለን። በአራት አመት 10.8 ሚሊዮን ብር እናገኛለን። በአጋጣሚ ዘንድሮ ጥምቀትን ያሳለፉት አዳማ ነበርና የአዳማ ግቢ ጉባኤቶች አይቻቸው ነበርና እጣ ኦልሞስት አንቱሉ ላይ ሲሸጡ ማለት ነው። ይሄ ታይቷቸው ነው እንዴ እያሉ ነበረ። በቃ ውጪ 300 ብር አንድ ተማሪ በአመት እንደምን ብሎ ማምጣት ውጪ እኛ አይችላለን ካላችሁ ነው 400 ታረጋችሁ። እሺ እኛ አንድ ተማሪ 300 ብር በአንድ አመት ውስጥ ስንት አለ? 10 ወር አለ። እዛ ውስጥ አንዳንድ ብር እንኳን ለማስቀመጥ ለማለት። ስለዚህ በ300 ብር ለአንድ ተማሪ በአመት ቢያዋጣ ነው የተማሪ ቁጥርም 500 አገር ያዘ። ከዚህ በላይ ያላችሁ ተማሪ ግቢ ጉባኤቶች እንዳላችሁ ነው እናውቃለን። ስለዚህ ለሂሳቡ ስንል ቢያንስ 500 ተማሪ ቢኖር ብለን ያሰብነው። በሁለተኛ ደረጃ ያሉት ግቢ ጉባኤት ወደ 39 ግቢ ጉባኤቶች አሉ። እነሱ ደግሞ እያንዳንዳቸው 300 ተማሪ ቢኖራቸው የብሩ መጠን ዘሴም ነው። የተማሪ ቁጥር ነው ልዩነቱ። እሺ ያው ዋስያል በቀን አንድ ብር ነው ማለት ነው። ስለዚህ አሁን ማከሽ እርግጠኛ ነኝ ትናንትና ያያዩትን ልንገራችሁ። በዚህ ወቀታችሁ ሻይ አላቀረብንም ነበርና ምሳ ሰዓት እንዴ ሻይ ቤቱ እኮ ቢዚ ሆነ እኮ በአመት እርግጠኛ ነኝ እንደዛ አይነት ሻይ እርግጠኛ ነኝ ነገ ጠይቀዋል ስንት ብር እንደሸጠ። ሻይ ቤቱ ቢዚ ነው። ሁሉም ሰው ያ ማህበሩ ስፖንሰር አላደረገም። ሁሉም ሰው ኪስ ነው የጠጣው። ስለዚህ ያንን መቀነስ ማለት ነው። ኦልሞስት ዩአር ቢዚ ነበር ካፍቴሪያ እዚህ ምሳ ስንበላ ማለት ነውና ስለዚህ በቀን አንድ ብር ማውጣት ዛሬ አንድ ሻይ ስንት ነው? ስለዚህ ያንን 300 ብር እኛ ያለው በአመት 300 ብር አንድ ግቢ ጉባኤ ተማሪ ያለው ቁጥራችሁን አይታችሁ ይሄንን እናንተ ልትወስኑ ይችላል። አይ አሳንሳችሁናል ትንሽ ጫጉ እንደምትሉ ተስፋ አደርጋለሁ። በደረጃ 3 ያሉ ግቢ ጉባኤት ወደ 249 ናቸው። እነሱም አንድ 100 ተማሪ ቢኖረው ነው ያሰብነው። ስለዚህ የሚያዋጡት ብር አንድ ነው፣ 300 ብር ነው። ዘሴም ነው፣ ምንም ልዩነት አላደረግንም። በሚያዋጡት መጠን ወደ 29 ሚሊዮን ብር ያዋጣል። ይሄ ከግቢ ጉባኤ የሚጠበቀው የብር መጠን ነው። ቀላል ነው ከባድ ነው? ያሳስቱበት እንዴ ወደ ሌላው ማለት ነው። ስታዩት እንዴት ነው? ወይስ በኋላ ላይ ተቀበል በቀን አንድ ብር በኋላ ላይ እሺ እንቀጥል። የቀረው ዋናው ማዕከል አይደል? ግቢ ጉባኤትን ጠቅሰናል፣ ማዕከላት ጠቅሰናል። ዋናው ማዕከል የድርሻው መውጣት አለበት። ዋናው ማዕከል ከየትም ያምጣው መመረዋ ሲሆን እነካስዬ ከየትም ያምጡት ወደ 25 ሚሊዮን ብር ያወጣሉ። 25 ሚሊዮን ምክንያቱም ዋናው ማዕከል ተቋቁሞ ነው ግቢ ጉባኤት። ስለዚህ ያንን ካልከለ ዋናው ማዕከል በዚህ ውስጥ ድርሻ ሊኖረው ይገባል። ወደ 25 ሚሊዮን በዋናው ማዕከል አስቀምጠናል። ስለዚህ ሬሾ ይሄ ይመስላል። ግቢ ጉባኤት 48%፣ ማዕከላት 29%፣ ዋናው ማዕከል 23%። አጠቃላይ ቅድም ያሉት ወደ 113 ሚሊዮን ብር ፕሮጀክት እንፈጽማለን ተስፋ አደርጋለሁ። ግልጽ ነኝ? እሺ የፕሮጀክቱ ትግበራ ቅድም እንዳለው ፕሮጀክቱ ከዋናው ማዕከል ጀምሮ እስከ ታች ነው የሚለው። ዋናው ማዕከል ብሩን ከማዋጣት ባሻገር ፕሮጀክቱን በባለቤትነት ይመራል። የፕሮጀክቱን በባለቤትነት ይመራል፣ በኃላፊነት ይመራል። ከላይ ከዋናው ማዕከል የሚዋጣውን ብር፣ በማዕከላት የሚዋጣውን ብር፣ በግቢ ጉባኤት የሚዋጣውን ብር ለዚህ ፕሮግራም ማስፈጸም ወይ ፕሮጀክት ማስፈጸም አስፈላጊው ተቋማቶች ወይ መዋቅራቶች እንዲዘረጉ ከማድረግ አኳያ እነዛ መዋቅራቶች ደግሞ በተቀመጠው ማዕከሉ ሊሆን ይችላል፣ ግቢ ጉባኤት ባስቀመጡት ሊሆን ይችላል። የገቢ ማሰባሰቡን ስራ ለዛ
የሚያስፈልገው ሪሶርስ የማሰባሰብ ስራ ይሰራሉ። ስለዚህ ይህንን በበላይነት በኃላፊነት ከላይ ሆኖ የሚመራው አካል ነው ማለት ነው። እንደተለመደው ስልጠናውን ከማቀናጀት አኳያ የመምህራን ቅጥርን ከመፈጸም አኳያ ቅድም ያላቸው ደግሞ በተለይ የስልጠና ተቋሙ ወይም ስልጠና ማዕከሉን መመስረቱ ለዛ የሚያስፈልገውን ግብአት የማሟላቱ የማድረጉ ስራ የዋናው ማዕከል በኃላፊነት ይወስደዋል ማለት ነው። ኃላፊነት ይመራዋል ማለት ነው። ማዕከላት ግልጽ ነው አይደል? ትልቅ ድርሻ አላቸው። ግቢ ጉባኤያቶች በቅርበት የሚመሯቸው ግን ማዕከላቶች ናቸው። ዝቅ ስንል ወረዳ ማዕከል ነው አይደል? ግቢ ጉባኤያት ያሉበት። ስለዚህ ቅድም ያለው መዋቅር ከመመስረት ጀምሮ በእኛ ሀሳብ ይህንን አካል የሚሰራ በስራ አስፈጻሚ ጽሕፈት ቤት እንዲመራ የምንፈልገው በማዕከል ደረጃ በስራ አስፈጻሚ ያንን አደራጅተው ግቢ ጉባኤያቶችን ሞቢላይዝ አድርገው እነሱም የሚጠበቅባቸው ድርሻ ቅድም የሚያስቀምጥንባቸው ድርሻ አዋጥ ይሰበስባሉ፣ ያመጣሉ ማለት ነው። ማስተባበሪያዎች አይ ቲንክ ያው እነዚህ ማዕከላቶች ሲበታተኑ በማስተባበሪያ ስር ነው አለም የሚሉት። ስለዚህ ያው ይሄ የማኔጅመንት ስታይል ታውቁታላችሁ። የሜትሪክስ በማኔጅመንት ሜትሪክስ መሰረት እያንዳንዱ ማዕከል ከማስተባበሪያ ጋር ሆሪዞንታሊ እነዚህ ስራዎች ይሰራሉ። ስለዚህ ማስተባበሪያዎች ትልቅ ድርሻ ይኖራቸዋል። በስራቸው ያሉት ማዕከላቶች አስተባብረው ለዋናው ማዕከል የሚጠበቅበትን ነገር ከማቅረብና ሊመጣ ከማድረግ አኳያ ግቢ ጉባኤያት ግልጽ ነው አይደል? የሚጠበቅባቸው ምንም ችግር የለውም፣ ግልጽ ነው። አሁንም ይሄን የአንድ ጊዜ የ4 ዓመት ፕሮጀክት ነው። አራኛ ይሄንን በ2 ዓመት እንሰራዋለን ካለ መስራት ቋርቲ አይ ቲንክ ዋስልሽ ፈቃደኛ ነው። በ2 ዓመት ብንጨርሰው ይሄን ነገር በ2 ዓመት ሰርተን የ4 ዓመት ለምን እንወስዳለን ካለ ይሄ በተለይ ከእናንተ የሚጠበቀውን ነገር እኛ ለፕሮጀክቱ በዚህ መልኩ አድርገን እንጂ እናንተ ደግሞ የበለጠ አይ ነገር ቶሎ ብናሟላ ብናደርገው እኮ ነገሮችን ማፍጠን እንችላለን ማድረስ እንችላለን ካላችሁ ይሄ እናንተ ልትሄዱበት ጉዳይ ነው። ስለዚህ ጽሕፈት ቤት በማቋቋም ፕሮጀክት ተግባራቶችን ዝርዝር አውጥተውለት ለዚህ የሚያስፈልገውን ግብአትና ሪሶርስ ያዋጣሉ ማለት ነው። ገንዘቡን አውጥተው በዛ መሰረት ነገሮች እንዲፈጸሙ ያደርጋሉ። ከዚህ በኋላ አይሄድበትም። የፕሮጀክት አንድ ፕሮጀክት ታውቁላችኋል። ፕሮጀክት ሲቀረጽ ዓላማ አለው፣ ስልት አለው፣ ገንዘብ አለው፣ የግምገማ ምንድን ነው ምዘናና ግምገማ ስርዓት አለው። ሞኒተሪንግ እና ኢቫሉዌሽን አይ ቲንክ እዚህ ቴክኒካል ነገር ነው። በከላይ ከዋናው ማዕከል ጀምሮ ባሉት መዋቅሮች እስከ ታች ባሉት መዋቅር ድረስ የዚህ ፕሮጀክት የራሱን በቻለ የሞኒተሪንግ እና ኢቫሉዌሽን ሲስተም ይዘረጋል። በዛ ሞኒተሪንግ እና ኢቫሉዌሽን ስርዓት መሰረት ስራዎቹ መሰራታቸውን በተቻለ መጠን በቁጥር ነው ነገሮቹ እንዲለኩ ይፈልጋል። በቃ ሁሉ ነገሮች ኳንቲፋይ በሆነ መልኩ እንዲለኩ ውጤቶቻቸው እንዲለኩ ይፈልጋል። ስለዚህ እነዛ ነገሮች መምጣታቸውን የግምገማ ስርዓቱ ተዘርግቶ ፕሮጀክቱ ይተገበራል ማለት ነው። ይህንን ምናልባት ሞር ቴክኒካል ስለሆነ ምናልባት ይህንን በቀጣይ በሚኖረን በስራ አመራሩ በ6 ወር ስራ አመራሩ ጉባኤ እንዴት ነው የሚለው ነገሮች ዝርዝር የግምገማ ስርዓት እናዘጋጅለታለን ብለን እናስባለን። እግዚአብሔር ይስጥልኝ።